ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በአዲስ አበባ ከተማ የአደጋ ደህንነት መስፈርትን ያላሟሉ ተቋማት 100 ሺህ ብር ሊቀጡ መሆኑ ተገለጸ። የጽሁፍ ማስጠንቀቂያ ተጥሎባቸው ማስተካከል ያልቻሉ ተቋማት የንግድና የስራ ፈቃዳቸው እንደሚታገድ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አህመድ መሐመድ ለብስራት ሬዲዮ እንደተናገሩት የአዲስ አበባ ከተማ ነዋሪዎች ህይወትና ንብረት ከአደጋ ለመጠበቅ በመንግስታዊና መንግስታዊ ባልሆኑ ተቋማት ላይ ፍተሻና ቁጥጥር እየተካሄደ ይገኛል። ኮሚሽኑ ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን ጋር በመተባበር የአደጋ ስጋት ደንብ ቁጥር 132/2014ን ባላሟሉ ተቋማት ላይ ቅጣት ሊጀምር ነው ብሏል። መመሪያው በመዲናዋ ተገንብተው አገልግሎት በሚሰጡና አዳዲስ እየተገነቡ ባሉ ህንጻዎች ላይ ተግባራዊ እንደሚሆን ተደንግጓል። ደንቡን በሚጥሱ አካላት ላይ እንደ ጥፋቱ ደረጃ ከብር 10,000 እስከ ብር 100,000 የሚደርስ የገንዘብ ቅጣት የሚጣል መሆኑን ኮማንደር አህመድ ተናግረዋል። አያይዘውም የጽሁፍ ማስጠንቀቂያ በመስጠት በተሰጠው የጊዜ ገደብ ውስጥ ያላስተካከሉ ተቋማትና የንግድና የስራ ፈቃዳቸው እንዲታገድ ወይም እንዲሰረዝ የሚደረግ ይሆናል ሲሉ አሳስበዋል ስትል ትግስት ላቀው ዘግባለች። ባለቤቱን በመግደል የተከሰሰው ግለሰብ በ21 ዓመት ጽኑ እስራት ተቀጣ። በአዲግራት ከተማ 06 ዞን 6 ነዋሪ የሆኑት አቶ ሳምሶን ሀጎስ አብርሃም የተባለው ተከሳሽ የሁለት ልጆች እናት የሆነችውን ባለቤቱን ወይዘሮ ቅሳነት ተሾመን መጋቢት 8 ቀን 2017 ዓ.ም በመኖሪያ ቤታቸው ውስጥ በፈጸመው አሰቃቂ የነፍስ ግድያ ወንጀል ጥፋተኛ ሆኖ በመገኘቱ ነው በ21 ዓመት ከ3 ወር ጽኑ እስራት የተቀጣው። የምስራቅ ትግራይ ዞን አቃቤ ሕግ አቶ መሐሪ እንደገለጹት ተከሳሹ በከባድ የነፍስ ግድያ ወንጀል ተከሶ ጥፋተኛነቱ ከተረጋገጠ በኋላ ፍርድ ቤቱ ተከሳሹ ከዚህ ቀደም ወንጀል ፈጽሞ የማያውቅና ቤተሰብ አስተዳዳሪ የነበረ መሆኑን እንደ ማቅለያ እንዲሁም ሁከት የማክበጃ ነጥቦችን በመያዝ ሕግን መሰረት ያደረገ ውሳኔ ሰጥቷል ብለዋል። በአዲግራት ከተማ የሴቶች ማህበር ሊቀመንበርና የሴቶች ጉዳይ ጽህፈት ቤት በበኩሉ በአሁኑ ወቅት በሴቶች ላይ ያለው ጥቃትና ነፍስ ግድያ በከፍተኛ ሁኔታ እየጨመረ መምጣቱን ገልጸው የሕግ ባለሙያዎች ግንዛቤ እንዲፈጥሩና ማህበራትም ተጎጆችን ፈጣን ፍትህ የሚያገኙበትን ሁኔታ እንዲያመቻቹ ጥሪ አቅርበዋል። በሌላ በኩል የተበዳይ ቤተሰቦች ፍትህ ለማግኘት ረጅም ጊዜ እንደወሰደባቸው በመግለጽ የፍርድ ቤቱን የቅጣት ውሳኔ እንዳልተቀበሉትና ደስተኛ እንዳልሆኑ መግለጻቸውን ብስራት ከአዲግራት ከተማ የኮሙኒኬሽን ጽህፈት ቤት ያገኘው መረጃ ያሳያል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በምዕራብ ኮሎምቢያ በተከሰተ ኃይለኛ የመሬት መንቀጥቀጥ የበርካታ ሰዎች ህይወት አለፈ። በምዕራብ ኮሎምቢያ በደረሰው ኃይለኛ የመሬት መንቀጥቀጥ ከ100 በላይ ሰዎች ሲሞቱ ካሊና ፔሬራን ጨምሮ በዋና ዋና ከተሞች የሚገኙ በርካታ ህንጻዎች ፈርሰዋል ተብሏል። የዩናይትድ ስቴትስና የኮሎምቢያ የጂኦሎጂካል ጥናቶች እንዳስታወቁት ሰኞ በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ34 ላይ በሬክተር ስኬል 7.4 የሆነ መሬት መንቀጥቀጥ ተከስቷል። የኮሎምቢያ ፕሬዝዳንት አቤላርዶ ዴላ አስፕሪላ እንዳሉት 111 ሰዎች ሲሞቱ 87 ሰዎች ቆስለዋል። እንዲሁም 61 ህንጻዎች ፈርሰዋል። የካሊ ከንቲባ አሌሃንድሮ ኤደር በከተማቸው ቢያንስ 20 ህንጻዎች መፍረሳቸውንና ሰዎች በውስጣቸው እንደተዘጉ ተናግረዋል። የፔሬራ ከንቲባ የሆኑት ሞሪሲዮ ሳላዛር በከተማቸው ውስጥ 65 ህንጻዎች መፍረሳቸውንና ቢያንስ በ15ቱ ውስጥ ሰዎች ተዘግተውባቸዋል ተብሎ እንደሚታሰብ ተናግረዋል። አዲሱ የኮሎምቢያ የቀኝ ክንፍ ፕሬዝዳንት የሚደግፈው የትራምፕ አስተዳደር $15.5 ሚሊዮን የሚገመት የአስቸኳይ ጊዜ እርዳታ እንደሚያደርግ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። በጎረቤት ሀገር ቬንዙዌላ በሰኔ 24 ቀን በተከሰተ የመሬት መንቀጥቀጥ ከ6,000 በላይ ሰዎች መሞታቸው ይታወሳል። ሩሲያ በዩክሬን ላይ በሰነዘረችው ጥቃት 6 ሰዎች ተገደሉ። የህፃናት ሕክምና ማዕከልም ተመቷል። በደቡብ ምስራቅ ዩክሬን በሩሲያ በተፈጸመ ጥቃት 6 ሰዎች መገደላቸውንና በዋና ከተማዋ ኬቭ የሚገኝ የህፃናት ሕክምና ማዕከል መመታቱን የአካባቢው ባለስልጣን አስታውቀዋል። የሀገሪቱ የአየር መከላከያ ስርዓትን ለማዳከም ያለመውና ማክሰኞ ማለዳ የተፈጸመው ይህ ጥቃት ረጅም ርቀት ተኳሽ ሚሳኤሎችን ያካተተ እንደነበር አልጀዚራ ዘግቧል። የዩክሬን የዛፖርዚያ ክልል ወታደራዊ አስተዳደር ኃላፊ ኢቫን ፌዶሮቭ እንደገለጹት ሩሲያ ሚሳኤሎቿንና የአየር ቦምቦቿን በመጠቀም በሰነዘረችው
ከባድ ጥቃት 6 ሰዎች ሲገደሉ 19 ሰዎች ደግሞ ቆስለዋል። በተጨማሪም ህንጻዎችና ተሽከርካሪዎች በእሳት መያያዛቸውንና የመብራት መቋረጥ መጋጠሙን ገልጸዋል። በኪየቭ በተፈጸመ የባላስቲክ ሚሳኤል ጥቃት የሼቭቼቪንስኪ የህፃናት ህክምና ማዕከል ተመቷል። እንዲሁም በአንድ የእቃ ማከማቻ መጋዘን ላይ እሳት የተነሳ ሲሆን አንድ ሰው መቅሰሉን የዩክሬን የአደጋ ጊዜ አገልግሎት አስታውቋል። በተጨማሪም በደቡባዊቷ ሚኮላይቭ ከተማ በሩሲያ የድሮን ጥቃት ምክንያት አንዲት እድሜያቸው 75 የሆኑ አረጋዊት መቁሰላቸው ተዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።